ነጋዴ የሚበዛበት አካባቢ በመክሊት በትርፍና በኪሳራ አስተምሯል። ተቃሉ ጋር ናቸው። በምን አስተምሯል? ማቴዎስ 23:25 አንብቡ። ማቴዎስ 25 ስታነቡት በምሳሌ እንዴት ያስተማራቸው። በመክሊት ሰጣቸዋል። ገንዘብ ማለት ነው። ገንዘብ ከሰጠ ማለት እንደገና ከሰሩበት ያተርፋል። ደግሞ ኪሳራ ሊኖር ይችላል። ትርፍና ኪሳራ እንዴት እንደሚመጣ በደንብ አድርጎ ለነጋዴዎች ያስተምራቸው። ስለ ትርፍና ኪሳራ የንግድን ጉዳይ በደንብ የሚያውቁት ነጋዴዎች ናቸው። ስለዚህ ወንጌልን በትርፍና ኪሳራ በነጋዴ መስሎ ሲያስተምራቸው በቀላሉ ተረድተውታል። ነጋዴዎች የሚበዙበት አካባቢ እንደዚህ ያስተምሯል ማለት ነው። ሌላው ሴቶች የሚበዙበት አካባቢ ደግሞ በእርሾ መስሎ አስተምሯል። በምን መስሎ? ለእርሾ ማነው ቅርቡ? እነማን ናቸው? እርሾ በደንብ የሚያውቁ ሴቶች ናቸው አይደለ? እናቶች፣ እህቶች በደንብ እርሾ ያውቁታል። አስቀድሞ በሆነም ጊዜ ከሆነም በኋላ እርሾ ምን እንደሆነ መጀመሪያ እርሾን ለማዘጋጀት ምን መቀመም እንዳለበት፣ እርሾ ለምን ጥቅም እንደሚውል፣ ጥቅም ላይ ሲውል ደግሞ መጠኑ ምን ያክል እንደሆነ፣ ችግር እንዳይፈጠር ጥንቅቅ አድርገው የሚያውቁት የዚህን ቀመር የሚያውቁት ሴቶች ናቸው። በእርሾ መስሎ መድኃኒዓለም ወንጌል አስተምሯል ማለት ነው። ሴቶች በቀላሉ ወንጌል እንዲገባቸው ማለት ነው። ሌላው ገበሬዎች የሚበዙበት አካባቢ ገበሬዎች ጋር ወደ እርሻው አካባቢ ሄዶ ዘር የሚዘሩትን በዘር መስሎ አስተምሯል። የዘሩ ምሳሌ ማቴዎስ 13 ላይ ከቁጥር 1 ጀምሮ ስታነቡ የምታገኙት ነው። ምክንያቱም ዘር መዝራት የተንጠረጠረ ዘር ተሸክሞ ወጥቶ በወፈርና ቀንበር ተሸክሞ ላይ ውሃ ታች ውሃ ሆኖ በዚህ መካከል ገበሬ ይዘራል። ዘሩም ሲዘራ በመንገድ ላይ የሚወድቅ አለ፣ ወፍ የሚበላው በጥንጫ ላይ የሚወድቅ አለ፣ ፈጥኖ በቅሎ ፈቅሎ የሚደርቅ እዚያ በእሾህ መካከል የሚወድቅ አለ፣ ሶስተኛው አራተኛው በመልካም መሬት የሚወድቅ አለ። ከአራቱ ዘር አንዱ ብቻ ነው መልካም መሬት ላይ የወደቀው ፍሬ የሰጠ፣ ሌላው ፍሬ አልሰጠም። ይሄ ሲተነተን ከኛ ሕይወት ጋር ይተረጎማል። ገበሬ ስለ ዘር ስለ መዝራት በደንብ የሚያውቀው ገበሬ ስለሆነ ገበሬዎች በሚበዙበት አካባቢ በዚህ መንገድ መድኃኒዓለም ወንጌልን ለገበሬዎች አስተምረዋል ማለት ነው። ለሰዎች በቀላሉ እንዲገባቸው በምሳሌ አስተምረዋል። በምን አስተምሯል? በምሳሌ ማለት ነው። ከዚህ መካከል አንዱ ምሳሌ ዛሬ የምንማማረው የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ጀምሮ እስከ 13 ያለውን ነው የምንማማረው። ይሄ ሙሉ ምሳሌ ነው። በምሳሌ ነው ያስተማረው። እዚህ ላይ ስለ ሰርግ ይናገራል። የሚዳር ልጅ አለ፣ የሚድር አባትና እናት አሉ። ወይም የሚድር አባት አለ፣ የሚዳር አለ፣ የምትዳር ሙሽሪት አለ፣ የሙሽራው ሙሽሪት አለ። በዚህ መካከል የሰርግ ቤት አለ። የሰርግ ቤቱ ድግስ ያስፈልገዋል። ያለ ድግስ አይዳርም የሚዳረው አካል። ያለ ደግሞ የሚጠሩ እንግዶች አሉ። እነኛ እንግዶችን ደግሞ የሚጠሩ ጠሪዎች አሉ። ይሄ ሁሉ በደንብ አድርጎ የሚመጡ ደግሞ እነኛ ሰዎች ደግሞ ለሰርጉ የሚፈለጉት ሰዎች ደረጃውን የጠበቀ የሰርግ ልብስ መልበስ እንዳለባቸው፣ አለበለዚያ ሰርግ ልብስ ሳይለብሱ ወደ ቤት መግባት እንደሚያስነቅፍ አረጋግጦ የሚናገር የወንጌል ክፍል ነው። አሁን ያልኳችሁ ምሳሌ ነው። ትመስል መንግሥተ ሰማያት በዚህ በዓለ ዘገብረ ከብካበ ለወልዱ፣ ለልጁ ሰርግ ያደረገ ወዳግም ተናገሮሙ ኢየሱስ በምሳሌ ይላል። በምሳሌ ጌታችን ኢየሱስ ክርስቶስ እንዲህ ብሎ አስተማረ። ምን ብሎ አስተማረ? ትመስል መንግሥተ ሰማያት በዚህ ዘገብረ ከብካበ ለወልዱ፣ ለልጁ ሰርግ ያደረገ ባለጸጋ ሰው የዚያን መንግሥት ትመስላለች ይችላል። እስኪ በሉ ዳግመኛም በሉ እስኪ ሁለተኛም ጌታችን በምሳሌ እንዲህ ብሎ አስተማረ። እንዴት ብሎ አስተማረ? እንዲህ ብሎ አስተማረ ይላል። ምሳሌው ምንድነው? ትመስል መንግሥተ ሰማያት በዚህ ዘገብረ ከብካበ ለወልዱ፣ የእግዚአብሔር መንግሥት ለልጁ ሰርግ ያደረገ ባለጸጋ ሰውን ትመስላለች ነው ምሳሌ። እስኪ በሉ የእግዚአብሔር መንግሥት በሉ ለልጁ ሰርግ ያደረገ ባለጸጋ ሰውን ትመስላለች። የማን መንግሥት? የሰርግ ቤትን ትመስላለች። አያችሁ፣ ለልጁ ሰርግ ያደረገ ባለጸጋ፣ የቀረው የማይባል ባለጸጋ ሰው ለልጁ ሰርግ ያደረገ የሰርግ ቤትን። የማን መንግሥት? የእግዚአብሔር መንግሥት እንደዚያ ናት። ያንን ትመስላለች። እንደዚያ ተረዷት፣ እንደዚያ አይዋት ነው እያለ ያለው። እግዚአብሔር መንግሥት ከሰርግ ቤት ጋር መሰለ። ወጸዋት ነው ባሪያዎቹን ጠራ። ቅድም እንዳልኳቸው የሚጠሩ አሉ፣ የሚጠሩ አሉ። አገልጋዮቹን ጠራቸውና ሂዱ እንግዲህ ጥሩልኝ፣ ለሰርግ የተፈለጉ ሰዎች አሉ።
ለሰርጉ እንዲታደሙ የመረጥናቸው ሰዎች አሉ። ሂዱ ጥሩልኝ ብሎ ባሪያዎቹን የላከ ሰው ትመስላለች አለ። ጠራቸውና ሂዱ ጥሩልኝ አለ። ለሰርግ የተፈለጉ ሰዎች አሉ፣ ጠሪዎች አሉ። ጠሪዎቹ ተላኩ። ሂደው አዋጁን አወጁ፣ ጥሪውን አቀረቡ ለሚፈለጉ ሰዎች ማለት ነው። ከዚያም በኋላ እነኚህ ሰዎች የሚፈለጉ ሰዎች ለሰርጉ የሚታደሙ ሰዎች ሰርጉን ቸል አሉት ይላል ወንጌል። ምን አሉት? ቸል አሉት ነው። ቦዘወፈረ ውስተ ገራይቱ እርሻ ባርስ ይሻለኛል ብሎ ሰርጉ ትቶ ወደ እርሻው የሄደ ሰው አለ። ግን ለሰርግ ተፈልጎ እርሻ ይበልጥብኛል ያለ። ወቦዘወፈረ ውስተ ንግዱ አይ ብነግድ ይሻለኛል፣ ያን ቀን ትርፍ ለብዙ ጊዜ ይሆነኛል፣ አንድ ቀን ሰርግ ድግስ በልቼ ከምመጣ ብሎ ከሰርጉ ይልቅ ንግዱን የመረጠ ነጋዴ ቸል ያለ ሰው አለ። ወደ ንግዱ ሄደ፣ ሰርጉን ትቶት ማለት ነው። ወቦዘወፈረ ውስተ አጸደ ወይኑ አይ አንድ ቀን ወይን ብተክል ይሻለኛል ሰርግ ከምውል ብሎ ወይኑን የመረጠ ወይኑ ለመትከል ሄደ፣ ሰርጉን ቸል ያለ። ዙሮ ዙሮ በየራሱ ስራ ሁሉም ሄደና ሰርጉን ቸል አሉት። ለሰርጉ የተፈለጉ ሰዎች ሰርጉና ታካለሉት፣ አላከበሩትም፣ ጥሪውን አልተቀበሉትም። ይሄውን ወዳጅ መፈኖ ካልአነ አግብርተ ሌላ ባሪያዎችን እንደገና አሁንም ባለጸጋው ተስፋ አልቆረጠም። ሂዱና ጥሩልኝ ወደ ሌላዎቹ ላከ። ሂዶ ሲጠራ እንደዚሁ ቸል ያሉ ሰዎች ነበሩ። እንደውም ያልበቃቸው ብሎ ባሪያዎቹን ይዘው የገረፋቸው አሉ። የሚገርመው ያሰሯቸው አሉ። በድንጋይ የወገሯቸው አሉ። በሰይፍም የቀሏቸው የገደሏቸው አሉ ይላል። ሰርግ ስለጠሩ ማለት ነው። ከቃሉ ጋር ናቸው። ሰርግ መጥራት ያስደበድባል፣ ያስገርፋል፣ በሰይፍ ያስቀላል፣ እስር ቤት ያስገባል። አዎ ግን አስገባቸው ነው። ይሄ ሁሉ መከራ በባሪያዎቹ በጠሪዎቹ ላይ አደረሱባቸው። ያ ብቻ አልበቃቸውም። ያን ብቻ አልበቃቸውም። ልጁንም እንደዛው ሰደቡት ይላል። ተዳሪውን ልጁንም እንደዛው አቃለሉት ይላል። ናቁት፣ አቃለሉት። ሰርጉ ብቻ አይደለም ይላል። ከዚህ በኋላ ባለጸጋው ቸል ብለውታል። ሰርግን የሚመጣ ሰው ጠፍቷል ሲሉት ምን አለመሰላችሁ? ለሰርጉ የተፈለጉ ሰዎች፣ ለሰርጉ እንዲታደሙ የተመረጡ ሰዎች አልፈቀደላቸውም። ሰርጉን እንዲታደሙ ለነሱ አልፈቀደላቸውምና ከዚህ በኋላ ሂዱና ያገኛችሁትን ሁሉ ወደ ሰርጉ ቤት ጥሩ አለ። ርዕሳችን ማለት ምን አለ? ሂዱና ያገኛችሁትን ሁሉ ምን በሉ? ወደ ሰርጉ ቤት ምን በሉ? ጥሩ አለ። አሁን ለሰርግ የተፈለገ ያልተፈለገ የሚባል ነገር የለም። እንዲታደሙ የተመረጠ ያልተመረጠ የሚባል ነገር የለም። ያገኛችሁትን ሁሉ ጸጉጎሙ ለለሃለው ውስተ መኳረት ዋስኳት በየመንገዱ በየአዳራሹ ያገኛችሁትን ሁሉ ወኩሎ ዘረከብክቡ ጸጉ ውስጥ ተከብካብ ያገኛችሁትን ሁሉ ወደ ሰርግ ቤት ምን በሉ? ጥሩ አለና አዘዘ። ለሰርግ የተፈለገ ያልተፈለገ የሚባል ነገር የለም። ያገኛችሁትን ሁሉ ጥሩና አንጡ። ምክንያቱም በሬውን አርጄዋለሁ፣ ላሙም ታርዷል፣ ወጡም ተሰርቷል፣ ስጋው ተወራርዷል፣ ተዘጋጅቷል። የሚበላው የሚጠጣው ከከቤሰድ ጅቡቱ ዝግጁ ነው። ቤቴ የሞላ ነው። ምንም የጎደለ ነገር የለም። አሁን የሚፈለገው ለሰርጉ የሚታደም ሰው ያስፈልጋል። የሚመረጥ ሰው የለም። ያገኛችሁትን ሁሉ ጥሩ ምን በሉ? ያገኛችሁትን ሁሉ ምን በሉ? ጥሩ አለ። ጥሩ አለ። ከዚያ በኋላ ጠሪዎቹን ጠሩ። ያገኙትን ሰው ሳይመርጡ የሚታደም የማይታደም የተመረጠ ያልተመረጠ ሳይሉ ያገኙትን ሁሉ ጠሩ። አገልጋዮቹ ጠሪዎቹ ልክ ከጠሩ በኋላ ሰዎች መጡና ተሰበሰቡ። ወደ ሰርጉ ቤት መጡ። ከመጡ በኋላ ወመላ ቤተ ባይል ምን ሊረፍቁ ለከብካብ ለሰርግ የታደሙ ሰዎች ቢቀሩ ሌላው ሰው የተጠራው ሁሉ መጣና የባለጸጋውን ቤት ሞላው ይላል። የሰርግ ቤቱ ሞላ። እንግዶች መጥተው በክብር ቤቱን ሞሉት። ባለጸጋው ደስ አለው። ምን አለ? አዎ ደግ ሰርግ ሁሉም ሰው አድሞ ቢቀርብ ነው ማለት ነው። ያሳፍራል አይደል? አይደል? ያስጨንቃል። አዎ ብዙ ተደግሟል። ቀላል አይደለም ሰርግ ለማድረግ። ያልተዘጋጀ ነገር የለም። ቤቱ ሙሉ ነው። ከቤቱ የጎደለ ከባለቤቶቹም የጎደለ የለም። የተትረፈረፈ ነገር በቤቱ ሞልቶ ሁሉም አልመጣም ቢል ግን ምን ይሆናል? አስቡት። ብዙ ተደግሞበታል። ነገር ግን መጡና ቤቱን ሲሞሉለት ደስ አለው ይላል። መጡና ቤቱን ሞሉት። እርሱ ደግሞ ደስ አለውና ደስታውን ለመካፈል ወደ ቤት ገባ። ወደ ሰርጉ ቤቱ ገባ። እስኪ ሰው መጥቷል፣ ብዙ ነው የመጣው ወይስ ትንሽ ነው ልየው ብሎ ገባ። በሚገባ ጊዜ የባለጸጋው ቤት ሞልቷል፣ በታዳጊዎች ሞልቷል። ግን ባይኑ ሲቃኝ
ቤት ውስጥ ያለው ህዝቡን በሚቃኘው ጊዜ ሁሉም የሰርግ ልብስ ለብሶ ወረከበ ሀደ ብእሴ ዘይለብሰ ልብሰ መርዓ የሰርግ ልብስ ያለበሰ አንድ ሰው ተገኘ ይላል። እዚያ ውስጥ በቃሉ ጋር ናቸው። ሁሉም ለብሷል ሰርጉን በሚመጥን ለሰርጉ ቤት የሚገባውን ልብስ ለብሰው መጥቶ ሁሉም አልተጣም ቤቱ። አንድ ሰው ግን የሰርግ ልብስ አልለበሰም። እዚያ መካከል ቃኘው ባይኑ አየውና ምን አለው? ወዳጅ ሰው ወዳጅ ነው። ባለጸጋው ሰው ይወዳል፣ በጣም ሰው ወዳጅ ነው። ስለዚህ ሊያስደነግጠው አልፈለገም፣ ክፉ መናገር አልፈለገም። ቀረብ ብሎ ምን አለው? ኦአርኬ ማለት ነው ወዳጄ ነው ያለው። ቀረብ ብሎ ምን አለው? ወዳጄ ለምን ትለበስከ ልብሰ መርዓ የሰርግ ልብስ ለምን አለበስክ? ምን ሆነህ ነው ያለበስከው? አታየውም? የሁሉ አሸብርቆ ለብሶ የመጣው ሰርጉን ሰርግ አስመስሎታል ሁሉ። አንተ ግን የሰርግ ልብስ አለበስክም፣ ምን ሆነህ ነው አለው። ሰውየው ግን ወተፈጽመ ውእቱ ብእሲ ጸጥ አለ፣ መልስ አልሰጠም። ምን አልሰጠም? መልስ አልሰጠም። ምን አለ? ጸጥ አለ። ዝም አለ፣ መልስ አልሰጠም ሰውየው። ለምን መልስ አይሰጥም? አለ በተርጉማ መልስ አትሆንም። እንደሱ መልስ ያጣል። ብዙ ነገር ማውራት ይቻላል አይደል? እስካሁን እኛ ብንሆን ምን እንላለን? እኔ አሁን የሰርግ ልብስ አለበስክ በዚህ አትገባልበት የምናገረው አጣል ነገሩ ትክክል ሊሆን ላይሆን ይችላል። ግን የምንናገረው እናጣላል ወይ ነው አሁን ጥያቄው። ይጠፋል። ለምሳሌ የለኝም ማለት ይችላል አይደል? የሰርግ ልብስ የለኝም ይሄንኑ ለብሼ መጣ ያለኝም ማለት ይችላል አይችልም? ደግሞ አይ መግዣ ስለሌለኝ ወይም የሰርግ ልብስ የሚያወሰኝ ሰው ዘመድ ስላጣው ማለት ይቻላል አይቻልም? ብዙ ምክንያት አለ። ይሄን ሁሉ መደርደር እየቻለ ግን አይደለም አላለም። ሰውየው ጸጥ አለ ነው የሚለው መጽሐፉ። ትክክለኛውም የእኛ መልስ እኛ ብዙ የምናወራው ሳይሆን የሰውየው መልስ ግን ትክክል ነው። ዝምታው አይ መግዣ ጥቼ ነው የሚላሉ የኛ መተርጉማን ኤክስፔሪካውን መግዣ ስላጣው ልብስ የሚያወሰኝ ስላጣው ገንዘብ የሚያወሰኝ ስላጣው የሰርግ ልብስ አዲስ ልብስ ስለሌለኝ አለበስኩም ብሎ ለምን መልስ አይሰጥም? ለምን ዝም አለ? ሞኝ ነው እንደ ሰውየው ብዙ መልስ እያለ አሉና አይ ይሄ ጠፍቶት እኮ አይደለም አሉ። የሚሰጠው መልስ በኋላ የሚመጣው መልስ የከፋ ስለሚሆን በዝምታ መልሱ ሰጠ አሉ። ምክንያቱም አዲስ ልብስ ግዛ መቻልኩ የለበስከው ስላቆሸሽከው እንጂ አጥበው ብትመጣ እኮ ይበቃል ስለሚለው ዝም አለ። ልብስ እኮ ለብሷል፣ ግን ለሰርግ አይሆንም። የማይሆነው ለምን ስለሆነ ነው? ስለቆሸሸ እኮ ነው እንጂ ለሰርግ ልብስ ሆናል እኮ ልብሱ ችግር የለበት። ልብስ ለብሷል፣ ለሰርግ ልብስ መሆን ይችላል። ግን ስለቆሸሸ ሳያጥበው ነው የመጣው። ይህንኑ ብታጥበው ከውሃ ብታጠርሰው ውሃ ነፍገኸው ነው እንጂ ውሃ ባትነፍገው እኮ እንደ ሌሎቹ የሰርግ ልብስ ይሆን ነበር ስለሚለው ጸጥ አለ ይላል። መልሱ የከፋ ስለሚሆን ዝም አለ ነው አልመተርጉም። እስካሁን አሁን የነገርኳችሁ ምሳሌ ነው ወንጌሉ። በቃ ምሳሌ ስለሆነ ተርጉሞ ማስተማር ከኛ ይጠበቃል ማለት ነው። የእኛ ቤተክርስቲያን ብሎ ጥሬ መጽሐፍ ቅዱስ ጥቅስ ይበቃል አትልም። እንዲህ አይነት አስተምሮ የላትም። መጽሐፍ ቅዱስ አይተረጎምም፣ በራሳችሁ ሀሳብ አተርጉሙ ምናምን የሚሉ ሰዎች አሉ። ካልተተረጎመ ታዲያ ስለ ሰርግ አውርቶ መሄድ ነው። በቃ ምንም የለም፣ በቃ ጨረሰ፣ ድግስ ብቻ አውርቶ። አጀንዳው ደግሞ እዚህ ላይ ስለሚደገሰው ስለሚታረገው በሌላም አይደለም አጀንዳችን። እኛ እዚህ ላይ ሌላ አለ፣ የረቀቀ ሚስጥር አለ፣ ለእኛ ህይወት የሚጠቅም የቤተ ክርስቲያኗ አጀንዳ በምድር ላይ ሌላ ህይወት አለው። ይሄ ወንጌል ሲተረጎም ማለት ነው። ያንን ህይወት ግን ተረጉመው ግን ሰፈር ለሰፈር የሚታረግ በሬና የሚዘጋጅ ጠላና ጠጅ ነው የሚሆነው ማለት ነው። የእኛ አጀንዳና ስብከት እሱ አይደለም። ወንጌሉ ተረጉማል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይቺ ታላቋ ቤተክርስቲያን ይቺ የጨለመው ዓለም መቅረዝ የሆነችው ቤተክርስቲያን መጽሐፍ ቅዱስን በዘመን ሂደት ከ3000 ዘመን ጀምሮ በዚህ ምድር ላይ ያሉ ለመጽሐፍ ቅዱስ ጠበቃ ነን ብለው የሚጨረጨሩ የሚጫጫው ሰዎች ሳይፈጠሩ ጥንቅቅ አድርጋ መጽሐፍ ቅዱስን ይዛ መጣ ፊደል ያስቆጠረች አፋቸውን የፈታች ቤተክርስቲያን ነው። ስለዚህ ትተረጉማለች። ወንጌሉን ተርጉማ ታስተምራለች። ፈክር ለነግረውታ ሐዋርያት አልገባንም ተርጉምልን ሲሉት መድኃኒዓለም ተርጉሟል። አንድምታውንም ያስተማረው መድኃኒዓለም ነው። በነገራችን ከቃሉ ጋር ናቸው። የዘሩን ምሳሌ ያስተማራቸው ማቴዎስ 13 አልገባንም ዘሩ 4 አይነት ዘር አለ ብለህ አስተማርከን ጌታ ሆይ አልገባንም አሉት ሐዋርያት። ተርጉምልን አሉት። ምን ማለት ነው? ዘሩ ምንድን ነው? ዘሩ ማን ነው? አያችሁ፣ የሚዘራበት እርሻው ምንድን ነው? ተርጉም አሉት። አንድምታ የሚባለው ይሄ ነው። ለኛ ማብራራት፣ መተንተን፣ ልዩ እይታ መስጠት፣ በ4 በ5 አይነት አቅጣጫ ተርጉሞ ያልታየውን እይታ ማሳየት፣ የአእምሮን ስፋት መስጠት ማለት ነው ትርጓሜ ማለት።
ስለዚህ መጽሐፍ ቅዱስ ሲተረጎም ባለጸጋ የተባለ ልጁን የዳረው እግዚአብሔር አብ ነው አሉ የኛ ሊቃውንት። ዳሪው እግዚአብሔር አብ ነው፣ ተዳሪው እግዚአብሔር ወልድ ነው። የሰርግ ቤት ድንግል ማርያም መንግስተ ሰማያትን ተብሎ ይተረጎማል። በሁለት ተረጎም ለጊዜው ድንግል ማርያም፣ ፍጻሜው መንግስተ ሰማያት የሰርግ ቤት ነው። ሙሽራው ክርስቶስ ነው፣ ሙሽሪት ቤተክርስቲያን ናት። ከቃሉ ጋር ናቸው። ዳሪው እግዚአብሔር አብ ነው ማለት ምን ማለት መሰላችሁ? ይሄ ነገር መለኮት ሊቃውንት ሲተረጉም ዳሪው እግዚአብሔር አብ ነው ስንል በአብ በወልድ በመንፈስ ቅዱስ በአንዲት ፈቃድ እግዚአብሔር ወልድ ሰው ሊሆኑ ነው። በአንዲት ፈቃድ ነው። አያችሁ ስንት ፈቃድ ያላቸው? ለሶስቱ አንዲት ፈቃድ ነው ያላቸው። በፈቃድ አንድ ናቸው። በአባቱ ፈቃድ፣ በራሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ ሊያድነን ምን አለ? መጣሪ የምትሉት እንደ ውዳሴ ማርያም ስትጸልዩ የማክሰኞ ውዳሴ ማርያም ነው። ስለዚህ በአንዲት ፈቃድ ነው። የሶስቱ አንዲት ፈቃድ ያለቻቸው እግዚአብሔር ወልድ ሰው የሆነው በዛች ፈቃድ፣ በአንድ ፈቃድ፣ በራሱ ፈቃድ ነው ወደዚህ ምድር የመጣው ስንል ነው። ተዳረ ስንል ማለት ደግሞ ሰው ሆነ ማለት ነው። ከቃሉ ጋር ናቸው። ገብቷችኋል? ምን ሆነ ማለት ነው? ሰርግ ወልድ ተዳረ ስንል ምን ሆነ? ሁላችሁም ይገሩ ሁልጊዜ እኮ ህፃናት ወተት እየጠጡ ልክ አይኖሩም ማለት ነው። ወተት የሚጠጡበት ሰዓት ህፃናት ወተት ይጠጣሉ። ዳቦ መብላት ባለባቸው እድሜ ላይ ዳቦ ይበላሉ። ቆሎ መቆርጠም ባለባቸው እድሜ ላይ ደግሞ ቆሎ ይቆርጥማሉ። የእኛ ነገር አጨብጭቡ ልንበሉ ብቻ አስተምረናቸው ይሄድ ጠጠር ያለ ነገር ሲመጣ ሁሉም ይተኛል፣ ያንቀላፋል። እውነት አሰብ አሁን ወዲሁ ብዙ ጊዜ ግርግር እንወዳለን። ትልቅ ችግር አለ በእውነቱ ግርግር ብቻ በደንብ አድርገን ወንጌሉን መረዳት ያስፈልጋል። ምክንያቱም የተዋህዶ ልጆች የምንለየው ረቀቅ ያለው ነገር ተዋህዶ በጥልቅ የአእምሮ እውቀት ቃኝተን መናገር የመቻል አቅም ነው። በቤተክርስቲያን ልጆች ይሄ ይጠበቃል ከሁላችን ማለት ነው። ሰው ሆነ ማለት ተዳረ ማለት ሰው ሆነ ማለት ነው። አያችሁ የአምላክ ሰው መሆን ነው። እንደ ሰርግ ተዳረ የተባለው ወልድ ኢየሱስ ክርስቶስ በለቢሰ ሥጋ መገለጡን ሰው መሆኑን ነው። የሰርግ ቤት ድንግል ማርያም ናት አሉ ለሥጋው። ምክንያቱም በሰርግ ቤት አራት ነገር ይከናወናሉ ይላሉ በተርጉማ። ስንት ነገር ይደረጋል? ስንት ነገር? አራት ነገር። አንደኛ ዘፈንና ጨዋታ አለ አይደል ሰርግ ቤት። ሁለተኛው መብልና መጠጥ አለ አይደል ሰርግ ቤት። ሶስተኛው የሙሽሪትና የሙሽራው ቤተሰቦች የማይተዋወቁት ምን ይላሉ? ንገሩኝ። አንድ ያልነበሩ ስንት ይሆናሉ? አንድ ይሆናሉ። ህብረት ይፈጥራሉ፣ ይተዋወቃሉ፣ ዝምድና ይፈጥራሉ። አያችሁ ፍቅር ይመሰረታል በሰርግ ቤት። ሶስተኛው እና አራተኛውና የመጨረሻው ሙሽሪትና ሙሽራው አንድነት ተዋህዶ ይደረጋል። የሁለቱ አንድነት ተዋህዶ ይደረጋል በሰርግ ማለት ነው። ስለዚህ በድንግል ማርያም አራት ነገሮች ተደርገዋል። ይህ ምሳሌ ነው። እንደ ዘፈንና እንደ ጨዋታ ታምራት ትምህርት ተደርጓል። አምላክ ከድንግል ተወልዶ በዚህ የበለጠ ታምር ነው። ረቂቁ ባሕርየ መለኮት በግዘፍ ሥጋ ተገለጠ። አምላክ ሰው ሆነ፣ ሰው አምላክ ሆነ። ረቂቁ ገዘፈ፣ ምልኡ ተወሰነ፣ ውሱኑ መላ ብሎ መናገር ይሄ ረቂቅ ታምር ነው። ይሄ ታምር የተደረገው በድንግል ማርያም ነው። ነገረ ተዋህዶ የተከናወነው በማኅፀነ ማርያም ነው። በ15 ዓመቷ ማለት ነው። በድንግል ማርያም ማኅፀን እንደ መብልና እንደ መጠጥ ሥጋዬን ብሉ ደሜን ጠጡ ብሎ የዘላለም ሕይወት የሆነው ከእመቤታችን ከድንግል ማርያም በነሳው ሥጋና ደም ለዘላለም ሕይወት ሆኖ ቀራንዮ ላይ ራሱ ማዕድ አድርጎ በመስቀል መስዋዕትነት በቀራንዮ ማዕድነት እግዚአብሔር የዘላለም ምግብ አድርጎ ራሱ ሊሰጥ ቤተልሔም መወለዱን ነው። ይሄን ነው የሚነግረው። እንደ ምግብና እንደ መጠጥ የክርስቶስ ሥጋና ደም። በሰርግ ቤት ምን አለ? መብልና መጠጥ አለ አይደል? አዎ። ከድንግል ማርያም ደግሞ የሕይወት ምግብ ማን ተገኘ ማለት ነው? እንደው ማርያም ሆይ ስለዚህ እንወድሻለን። የሚበላውን እውነተኛ ምግብ የሚጠጣውን እውነተኛ መጠጥ አስገኝተሽልናል አይደል? አይደል? ቅዳሴ ነው የሚለው ይሄ ነው ድግሱ። አያችሁ ድግሱ ያ ነው። ሌላው የሙሽራውና የሙሽሪት ዘመዶች የማይተዋወቁ ይተዋወቃሉ፣ የተበታተኑት አንድ ይሆናሉ። ፍቅር ያልነበራቸው ፍቅር ይመሰርታሉ። ሕዝብና አሕዛብ፣ ሰውና እግዚአብሔር፣ ሰውና መላእክት፣ ነፍስና ሥጋ ሰባት መስተጻራን የሚባሉ አምላክ ከድንግል በመወለዱ የተበታተነው የአዳም ዘር ሁሉ አንድ ይሆናል ማለት ነው። አንድ ይሆናል። ቤተልሔምን ተመልከቱት። ድንግል ማርያም ክርስቶስን ወልዳ የሰርግ ቤቷ ሙሽራውን ታቅፋ ቤተልሔም ላይ ጡት እያጠባች ስትገኝ ጠቢባንን ከምስራቅ እረኞችን ከመንደር ከሰማይ መላእክትን አስቡ ከበረት እንስሳትም ጭምር ተገኝተው የተበተነው ፍጥረት ተሰብስቧል። በክርስቶስ መወለድ ድንግል ታቅፋ ጡት ስታጠባው አያችሁ። በሰርግ ቤት ሕዝብና አሕዛብ ማለት
ቤተሰብ አንድ እንደሚሆን አንድ ሆኗል ማለት ነው። ሌላው የሙሽሪትና የሙሽራው ተዋሂዶ በሰርግ ቤት እንደሚደረግ በሰርግ ቤቷ በድንግል ማርያም ባህሪ መለኮትና ባህሪ ሥጋ በተዋሂዶ ክርስቶስ ተብሏል ማለት ነው። የአምላክ ሰው ሆነ ሐመልማልና ነበልባል ሙሴ ያየው ያ እሳትና ቅጠል ማለት ነው። ተዋሂዶ በደብረ ሲና ያየው አምላክ ሰው ክርስቶስ ከቤታችን ሰው ሆኖ አምላክ መወለዱ በሰርግ ቤቷ ማለት ነው። ጥሩ የተባሉ ባሪያዎች የተባሉ አበይት ነቢያት ደቂቀ ነቢያት ናቸው። ለሐዲስ ኪዳኑ ሰባ አርድእትም ሐዋርያትም ናቸው። የመጀመሪያ አገልጋዮች የተባሉ ጠሪዎች የተባሉ አበይት ነቢያት፣ ሁለተኛ የተባሉ ደቂቀ ነቢያት ናቸው። የመጀመሪያ ጠሪ የተባሉ 12 ሐዋርያት ናቸው። ሁለተኛ ጠሪ የተባሉ ሰባ አርድእት ናቸው። እነኚህ ሁሉ ሰርግ ጠርተዋል። መጀመሪያ ነቢያት የጠሯቸው ለሰርግ የተፈለጉ የሚታደሙ የተመረጡት የተባሉ ሰዎች እስራኤል ዘሥጋ ናቸው፣ አይሁድ ናቸው። ትንቢት የተነገረው ስሙ የተቆጠረው ለነሱ ነበረ። ግን ምን ይደረግ ሰርጉን ቸላሉት፣ አልተቀበሉትም። ገና መሲህ ይመጣል እያሉ ሌላ ሐሰተኛ መሲህ ይጠብቃሉ። እኛ ማለት መሲህ ክርስቶስን ተቀበለ ዓለም ድኗል። ክብርና ምስጋና ለስሙ ይሁን። አዎ ክርስቶስ ዓለም ተቀብሎ ክርስቶስ ዓለምን አድኗል። እነሱ ግን ሌላ መሲህ ይመጣል እያሉ ሐሳዊ መሲህ ይጠብቃሉ። አማናዊ መሲህ ተቀበሉ፣ ሰርጉን ቸል ብለውታል። ነቢያት ጠሩ፣ እንደውም ይዘው የገረፏቸው አሉ። አሁን ሕዝቅኤል ተገርፈዋል። ጉድጓድ ውስጥ ተወረወሯቸው አሉ። አሁን ኤርምያስ ጉድጓድ ውስጥ ተወርውሯል። በሰይፍ የተገደሉ አሉ፣ የተሰነጠቁ አሉ። ኢሳይያስ በሰይፍ ተሰንጥቆ ነው የሞተው። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይባላል፣ እግዚአብሔር ከእኛ ጋር ነው ማለት ነው ብሎ ሲያስተምር ከዚህ ቀደም በስነ ፍጥረትም በስነ ተዋልዶ ሁሉ የማያውቅ ነገር ብሎ ባላወቀው የአሕዛብን ጣዖት የሚያመልከው የሕዝቅያስ ልጅ ምናሴ የተባለው ከሁለት ሰንጥቆ በመጋዝ ነቢዩን ገድሎታል። ዋጋ ከፍለዋል። ሰርግ ቤት በመጥራት ነቢያት አባቶቻችን ዋጋ ከፍለዋል። አባቶቻችን ሐዋርያት እነ ጴጥሮስ ቁልቁል ተሰቅለዋል፣ እነ ጳውሎስን በስቅል ተሰይፈዋል። ዋጋ ከፍለዋል። ሰርግ ጠሪዎች የተባሉ ቅዱሳን ነቢያትና ሐዋርያት ናቸው። ቸል ያሉት አይሁድ ናቸው፣ እስራኤል ናቸው። ነገር ግን በኋላ ሁሉንም ጥሩልኝ ያለ ሥጋ ለብሶ ወደዚህ ምድር ከመጣ በኋላ አምላካችን እንግዲህ ሂዱ አሕዛብን ሁሉ አስተምሩ በአብ በወልድና በመንፈስ ቅዱስም እያጠመቃቸው ደቀ መዛሙርቴ አድርጓቸዋል። ሕዝብ አሕዛብ የለም፣ ያገኛችሁትን ሁሉ ወደ ሰርጉ ጥሩ፣ ወደ መንግሥተ ሰማያት ጥሩ ተባለ። ያገኛችሁትን ሁሉ ወደ ሰርግ ቤት ምን በሉ እስኪ በሉ። ያገኛችሁትን ሁሉ ወደ ሰርግ ቤት ምን በሉ፣ ወደ መንግሥተ ሰማያት ጥሩ። ነቢያት ጠርተዋል ወደ መንግሥተ ሰማያት ወደ ዓለም እንዲቀርብ። ሐዋርያት ጠርተዋል ወደ መንግሥተ ሰማያት ዓለም እንዲገባ። በሁለተኛው ልደት ረቂቁ ልደት ጥምቀት ተሰጥቷል። ዓለም ተጠምቆ ዓለም አብሮ ተጠምቆ ይድን ዘንድ መድኃኔዓለም አወጀው። ይሄ የሰርግ ጥሪ ካርድ ነው። እመኑና ተጠመቁ የእግዚአብሔር መንግሥት ውረሱ የሚለው ለሐዋርያት ነው። ከሐዋርያን አበው ሊቃውንት የምንላቸው አባቶቻችን ነገረ ተዋሕዶ እየተራቀቁ ዓለምን ጠርተዋል ወደ መንግሥተ ሰማያት እንዲገባ። የአዳም ዘር በሙሉ ተፈቅዶለታል። አምኖ ተጠምቆ ለመጣ ሁሉ የእግዚአብሔር መንግሥት ተፈቅዷል፣ ሁሉም እንዲገባ። በዚያ ሁሉም ተጠራ። ዓለም መንግሥተ ሰማያት በምትሰጥበት ጊዜ ክርስቶስ ወደዚህ ምድር ሲመጣ የሰርግ ቤቱ መንግሥተ ሰማያት ሲሞላ በቀኝና ፊት ለፊት መጥቶ በደብረ ጽዮን ሙሽራው ክርስቶስ ሲገለጥ፣ ሙሽሪት ቤተክርስቲያን ናት ብለናል። ሙሽራው ክርስቶስ ነው ብለናል። በደሙ የመሰረታት የእሱ ሙሽራ ቤተክርስቲያን ናት። ያን ጊዜ በደብረ ጽዮን ሲገለጥ ቤተክርስቲያንን ወክላ ያቺ መንግሥተ ሰማያት በምትሰጥበት ጊዜ ዓለም ሁሉ ተሰብስቦ ከእሱ ፊት መቆም ግዴታው ነው የተጠራው ዓለም። ወደደም ጠላም ሕዝብ በለው አሕዛብ መቅረቡ አይቀርም። ምክንያቱም ያን ጊዜ ሌላ አማራጭ የለም። ሰማይን ምድር ተጠቅልሎ ያልፋል። ሁሉም ተጠቅልሎ በክርስቶስ ፊት ይቆማል። በቃሉ ጋላችሁ የማይቆም የለም። ሁሉም ይሰበሰባል። ያመነ ያላመነ፣ ጥሪውን ያከበረ ያላከበረ፣ የሰርግ ልብስ የለበሰ ያለበሰ ሁሉም ይሰበሰባል። እዚያ መካከል አንድ የሰርግ ልብስ ያለበሰ ሰው ተገኘ የሚለው መጽሐፍ ቁጥር አብዝቶ ማሳንሶ መናገር ልማድ ነው እንጂ ንስሐ ያልገቡ ሃይማኖት ኑሯቸው ምግባር የሌላቸው ሰዎች ናቸው። የሰርግ ልብስ የተባለው ንስሐ ነው የሚመራ ምንድን ነው? አሁን ስለ ጨርቅ አይደለም የምናወራው። እዚያ ይሰራል ይሄ ጨርቅ የፈለግነው በውድ ብንገዛው በሚሊየን በቢሊየን የሚገዛ ጨርቅ ካለ እሱ አይሰራም። እሱ አጀንዳ አይደለም በዚያ መንግስት። ወደ መንግሥተ ሰማያት ለመግባት የምንለብሰው ልብስ ንስሐ ይባላል። ተቃሉ ጋር ናቸው። ይሄ ነው ዋናው መሰረት ያለው።
ዓለም ተሰብስበው ክርስቶስ ፊት ሲቆም የሰርግ ልብስ የለበሱ ንስሐ የገቡ ሥጋው ደሙን የተቀበሉ ደስ ብሏቸው በ40 በ80 ቀን ተጠምቀው በምግባር በጾም በጸሎት የኖሩ በእምነታቸው የጠራ ስራ የሰሩ ሰዎች እነኛ በክርስቶስ ፊት ሲቆሙ የሰርግ ልብስ የለበሱ ናቸው። የአባቴ ቡሩካን ኑ ብሎ በቀኝ ያቆማቸዋል። እነኛ ግቡ ዓለም ሳይፈጠር ማለትም ሰው ሳይፈጠር ሰው ዓለም ሊፈጠር እሁድ የተፈጠረች መንግሥተ ሰማያት አለች፣ እሷን ውረሱ ይላል። ኑ ይላል። ወደ ሰርጉ ቤት ግቡ ይላል። ደስ ይበላችሁ ግቡ። ድግስ አለ። ቅዱስ 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 የሚል ምስጋና ነው ድግሱ። የሚበላው እሱ ነው። እንደ ምግብ እንደ መጠጥ ሆኖ መላእክት የሚኖሩት ያንን የምስጋና ማዕድ ትሳተፋላችሁ፣ ከመላእክት ጋር በደብረ ጽዮን በነፃነት ቦታ ትኖራላችሁ ብሎ ያን ጊዜ ሲያስገባ የሰርግ ልብስ ያለበሱ ንስሐ ያልገቡ ሰዎች ብዙ ኃጥአን ናቸው። ግን አንድ ሰው አድርጎ አስቀመጠ። ሲፈልግ መጽሐፍ ቅዱስ የዓለምን ሕዝብ በሙሉ የአዳምን ዘር በሙሉ 10 ደናግል ብሎ 5 ሰነፎች 5 ልባሞች ይላል። ከፈለገ በ10 ሰው ከፍሎ ያስቀምጠዋል። ከፈለገ ደግሞ ሁሉንም የሰርግ ልብስ የለበሰ ብሎ ጥሩ አማኞችና ምግባር ያላቸው ያስቀምጣቸውና ደግሞ እንዲሁ በኃጢአት ዓለም ቢኖሩ እግዚአብሔር የዘነጉትን ንስሐ የማያውቃቸው አሚፀኞችን ደግሞ አንድ ሰው አድርጎ ያስቀምጣቸዋል። የሰርግ ልብስ ያለበሰ ወዳጄ፣ ለምን የሰርግ ልብስ አለበስክም ነው ጥያቄው። ያኔ አይ አሁን እጀ ልግዛ አይባልም። እዚያ ላይ ሻጭ ለዋጭ የለም። ሁሉም በእግዚአብሔር ፊት የቀረበ ነው። አንድ ቃል ብቻ ነው። አያችሁ፣ አንድ ቃል ብቻ ነው የሚጠየቀው። አንድ ጥያቄ ነው፣ ሌላ ነገር የለም። ለምን የሰርግ ልብስ አለበስክም አለበሽም ብቻ ነው ጥያቄው። ከቃሉ ጋር ናችሁ። ምንም ጥያቄ አለ? አሁን እዚህ ላይ ምክንያት መደርደር ይቻላል? ይቻላል እንዴ? አይ ደካማ ስለሆንኩ ስጋ ለባሽ ስለሆንኩ እንደዚህ ስለሆንኩ ተታልዬ ነው የዋኩኝ አይባልም። ያን ጊዜ አሁን ማለት ይቻላል። ከቃሉ ጋር ናችሁ። በነገራችን ላይ ወንጌል የሚሰበከው ዋናው ዓላማው የሰርግ ልብስ እንዲለብሱ ነው። ሌላ አጀንዳ የለውም። እንዲያደራቆት ነው። አያችሁ፣ ወደ እግዚአብሔር መንግሥት ስንገባ፣ ወደ ሰርጉ ቤት ወደ መንግሥተ ሰማያት ስንገባ እንዲያደራቆት። ይሄ ጥያቄ በአምላካችን ፊት እንዳንጠየቅ ለምን አለበስክም ስንባል አይ እኔ መግዣ ስለሌለኝ አይልም። ለምን ዝም አለ? መግዣ ስለሌለኝ የሚያውሳኝ ስለሌለ አዲስ ልብስ ስለሌለኝ ነው ማለት ብዙ ነገር መናገር መደርደር እየቻለ ምክንያት ለምን ዝም አለ ነው። እኔ ንጽህናውን ጠብቀው እጠበው ከውሃ ድርሰው አልኩ እንጂ ለምን አዲስ ጊዜ በቻልኩ ከሰዎችም ተዋስኩ አላልኩ ስለሚለው ጸጥ አለ እንደተባለው እኛም ያን ጊዜ ጸጥ ነው የምንለው። መልስ የለም። አይ ስጋ ለባሽ ስለሆንኩ ደካማ ስለሆንኩኝ ነው ዘንግቼ ረስቼ ነው ነገ ወዲያ እገባለሁ የሚባል ነገር የለም። ሁሉም ነገር ያን ጊዜ አክትሟል። ጠጥጎጉ አልቦ ብቻ ነው እግዚአብሔር ፊት ያለው ፍርድ። እናንተ የተዘጋጃችሁት ግቡ፣ ያልተዘጋጃችሁት ሂዱ ብቻ ነው። አንድ ነገር ነው ያለው። ስለዚህ ወንጌል የሚሰበከው የሰው ልጅ የሰርግ ልብስ እንዲለብስ ነው። የሰርግ ልብስ ማለት ደግሞ ምን ማለት ነው? ሁላቸው ነው ያሉ ምን መግባት ነው? ንስሐ መግባት ነው። እንድናስብበት ነው ይሄን የምናስተምረው። ምክንያቱም ሁሉም ሲጠናቀቅ ቅዳሴውንም ቀደስ ነው፣ ቅኔውንም ተራቀቅ ነው፣ ትርጓሜውንም ተረጎም ነው፣ ዝማሬውንም አደርንበት ቆም ነው። ሁሉም ሲጠናቀቅ ንስሐ ግባ ነው ማሰሪያው። ምን ግባ? በቃ የሃይማኖት ግቡ ንስሐ ግባ። ለምን? የሰርግ ልብስ ሳትለብስ እንዳታፍር፣ በፈጣሪ ስም በሙሽራው ፊት እንዳታፍር። እልፍ አእላፋት ገድል መላእክት ቅዱስ ቅዱስ እያሉ ሙሽራው ክርስቶስን አጅበው ይመጣሉ። እነ ዳዊት በመሰንቆ በበገና አጅበው ይመጣሉ። እየዘመሩ እነ ዳዊት ይመጣሉ። ነቢያትም አብረው ይመጣሉ። ጊዜዎች ናቸው፣ አጃቢዎች ናቸው። ያን ጊዜ ይመጣል መንፈቀ ሌሊት ማለትም ክርስቶስ የሚመጣበት ጊዜ ነው። በዚያ ጊዜ ይመጣል። ከሙሽራው ጋር አብሮ ለመግባት አንደኛ መብራት ከነማሰሮው የተሟላ ነገር ሃይማኖት ከምግባር ማለት ያን ሲተረጎም፣ ሌላው ደግሞ ንጹህ የሆነ የሰርግ ልብስ ማለትም በንስሐ ራሳችን አጥፈን አዘጋጅተን ሥጋ ወደሙን ተቀብሎ ሙሽራው ክርስቶስን መጠበቅ ለአንድ ክርስቲያን ተገኘ ነው። የቤተክርስቲያኗ የትምህርት መዝጊያው ቁንጮው መጨረሻው መደምደሚያው ንስሐ ግቡ ነው። ንስሐ የሰርግ ልብስ ነው። ንስሐ እንድንገባ የአምላካችን ቅዱስ ፈቃድ ይሆንልን። የመከረን የገሰጸን ያስተማረን የሠራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታቱ አንደበት ስሙ የተመሰገነ ይሁን። የእናታችን የእመቤታችን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን።